ሁኔታ ኪራ ሆስፒታል ነው። ጽናትም በአባቷ ቤት ናት እያለችው ኪራ ሆስፒታል እንዳለ ጽናት አታውቅም። አሁንም እሷ ቆመችበት ቦታው ላይ መጥቶ ዴብ ያስደነግጣታል። ዴብ ሲያስደነግጥ እሷ ደግሞ ጮኸችና ኪራ ድረስ እያለች ነው። አረ እኔ ኪራ አይደለሁም ዴብ ነኝ እያለ እንደዛ ስል አስደንግጠኝ እኮ ነው አለችው። ዴብ ደግሞ አይ አስደነግጬ ሳይሆን እጮኛሽ ናፍቆሽ ነው አላት። እንደዛ ስትል እንዴት አይናፍቀኝም እንወደድ አይደለ እንዴ አለችው። አልደወለልሽም አላት። እንደዛ ስትላት እሷ ደግሞ ጭራሽ ስልኩም አይሰራም አለችው። እንደዛ ስትል የሚያቅ ጓደኞቹ ካለ በሱ አስሞክሪ እያላት ነበረ። አዎ አስሞክሬያለሁ፣ ግን አይዞሽ እህቴ እኔም ቢሆን አስቀይሜ አይቀርም፣ ምንም ቢሆንም መታገስ ነበረብኝ እያላት ነው። እንደዛ ብለኸኝ ነው? እኔ ግን ውስጤ በጣም እየተረበሸ ነው እና ሂጂ እያለኝ ነው እያለች ነው። እንደዛ ስትል ዴብ ደግሞ እንዲህ ጋሽን ጥለሽ ነው የምትሄጂ አላት። አላቅም ዴብ፣ እኔ ግን በጣም ጨንቆኛል እያለች ነው። እሺ በቃ ችግር የለም መሄድ ካለብሽ እኔ ግን ለጋሼ አለው። እሺ በቃ ግን አንተ መቼ ነው ወደ ከተማ የምትመለሰው እያለች ነው። እንደዛ ስትል የቤተሰቦቹ ነገር ጨርሼ ወደ ከተማ እመለሳለሁ ዴብ አላት። ወደ ከተማ ከሄድኩኝ ግን አንቺን ማግኘት አይመስለኝም አላት። ለምን አለችው። እንዴ ለምን አለችው። እንደዛ ስትል አይ በህይወታቸውን ማይረበሽ አልፈልግም አለ ዴብ። እንደዛ ስትል ጽናት ለምን ኪራኮ እንዴ ኪራኮ ስለሚያናድድ ነው እንጂ ሰው ማጥላት አይችልም። እንደዛ ስትል ምንም ቢሆንም ከኔ እሱ መብት አለው አላት ዴብ። ለእኔና ለአንቺ ከእህትነት ከወንድምነት የሚያበልጥ ምንም ነገር የለንም። ምንም ቢሆንም የእናንተ ህይወት መበጠበጥ አልፈልግም ስትል ጽናት ደግሞ እንዲህ ለእኔም እኮ ሰው ያስፈልገኛል፣ ለእኔም ጎኔም ቢሆን በአባቴም ጎን መቆም መብት ነው ጽናት አለችው። እንደዛ ስትል ዴብ ደግሞ እሺ እንግዲህ ጊዜ የሚፈጃው ምን አለኝ ውሃ ማያጸዳው ቆሻሻ ምንም የለም፣ ግን ቆሻሻ የሚባል የለም አይደለም አላት። እና ያለን አላት ዴብ። እዚህ ጋር ደግሞ ናሆምና ቅዱሴ በኪራ ጋ ናቸው። እንደዛ ስትል ዶክተሯን አማክሬ ነበረ ቅዱስ ይላል። እንደዛ ስል ደግሞ ናሆሜ እሺ ቅዱሴ ምንድን አለ አለችው አላት። ኦማ ውስጥ አለመግባቱ እድሉ ከፍተኛ ነው አለ። ነገሮቹን ቀስ እያለ ማስታወስ ይችላል ያለ ያወራ ነው ማለት ነው። እና እሺ ታዲያ ቅዱስ ምን እናርግ፣ ምን ማድረግ እንችላለን እያለ ናሆም እየተጨናነቀ ነው። አላቅም ናሆሜ ደግሞ እሺ ለማንኛውም አላት። እዚህ ጋር ደግሞ ስሟን ግን በነገራችን ላይ ረስቻለሁ። ከዚህ በፊት ትንሽ ቆይቻለሁ ይሄን ቪዲዮ ማስራት ትቼ ነበረ እና
ከናሆም ጋር ስልክ እያወራች ነው። ስልክ ስታወራኝ እሷ ደግሞ እሰይ እልልልል ብላ ደስታዋን እየገለጸች ነበረ። አረ እኔ ደንቆሮ አርገሽ አታስቀሪ እያላት ነበር፣ በጆሮ ላይ ስለጨዎች ማለት ነው። እንደዛ ስትል እናንተ ደግሞ ምን ሆናችሁ ነው? እኔ ደስ ብሎኝ እኮ ነው እያለች ነበረ። ከዛ ናሆሜ ደግሞ አውቄ ነው አላት። ከዛ ሶስታቸው አንድ ላይ ሆኖ በዚህ ሰዓት ኢሊሊሊል የሚያስደርግ ነገር ምን እንዳለ ታውቃላችሁ? ስትል ምንድነው ኪራ መጣ ስትል አዎ ስትለኝ እሰይ አልማኬ አንተን የሚሳል የለህም ብላ ስትል እንዴ ሎተሪ ወጣልሽ መሰልሽ እንዴ አለችው። ደስ ብሎኝ ማውራው ነገር እኮ ጠፋብኝ እያለች ነው። የምታረጊው ነገር አላወቅሽም፣ ግን ተረጋጊ እናቴ እያለቻት ነው። በቃ እንሂድ አይደለ ስትላት አዎ እንሂድ። እንዴት እንደ ለከመመልሰው ወንድሜ ስለቆየብኝ እንዴት እንደተጨናነኩኝ እያለች ነው። በቃ እንሂድ አይኑን ማየት እንፈልጋለን ስትል ስማቸውን ግን በጣም ረስቻለሁ በነገራችን ላይ። ከዛ ምን ይዤን እንሂድ አጥሚት ላፍላ እንዴ አለችው። እንደዛ ስትል እንዴ ክያዩ ማለቴ በመጀመሪያ ጊዜ አጥሚት ላፍላልሽ ላፍላውን እንዴ ስትለኝ እንዴ የወለደ ሰው መሰለሽ እንዴ አላት። እሷ ደግሞ እንዲህ ክያዬ አለችው። እንዴ የሚያስቀበጥር ነገር የለሽማ አለቻት። እንደዛ ስትል እሱ ስመጣ በጓንሽካ አድርገን ለሱ አጥንቱን ቀቅለን እየሰጠን እኛም ደግሞ መረቁን እንጠጣበታለን እያለቻት ነው። እሺ በሊና በመጀመሪያ ጊዜ ወንድሜን ሂደን እናይ፣ ከዛ በኋላ ተመልሰን እንመካከራለን አለችው። አሁንም ሊና እሺ በቃ እንሂድ፣ ግን ምን ይዘን? ሶሪ ተጠርቼ ነው ትንሽ ቋርጦ የነበረ። አራ እዚህ ጋር ደግሞ እነሱ ሶስታቸውን ሂዶ ለኪራ ማየት ሄዱ ማለት ነው። እንደዛ ስትል እዚህ ጋር ደግሞ ሜሩና ሰኒ ሜሩ ቤት ናቸው እና ሜሪዬ ደግሞ ምን አለችው? አረ ሰኒ በፈጠረሽ ውጪ 30 ደቂቃ እኮ ሆኖልሻል እኮ አለችው። እሷ ሰኒን እየጠበቀች ናም እየጠበቀች ያለችው ሰኒ ነበረ። ሰኒ ጋር ያለች ጓደኛዋ ወጣችው። እንደዛ ስትል ሜሉ ደግሞ ምን አለችው? በቃ እኔ ሂጄ ውጪ ላይ ሊጠብቃት ሰኒ ስትላት፣ አረ ለምንድነው ወደ ውጪ የምትወጪ? እዚህ ሆነች ለምንድነው ማትጠብቂ አላት። እንደዛ ስትል ጓደኛዋ ደግሞ አዎ ለምንድነው እኔን የምትፈሩ ስትል፣ አዎ አንቺ ኳስታራ ነሽ አለችው። የእውነቱ ብናገር አንቺ ኮስታራ ነሽ ስትላት፣ ጥርሴ ሲቆ ሲያልቅ ኮስታራ ሆንኩኝ ምን ላርግ አለቻት። በነገራችን ላይ ቅድም እንደነገርኳቸው ስማቸው ጠፋብኝ። ሜሎ ደግሞ ጥርስ ደግሞ ይጠፋል እንደ ስትላት፣ አዎ እንደኔ ተናዶ ሲስቅ ተናዶ በንዴት ማሳቅ እንደዚህ ስንስቅ ግን አልገባኝም አለችው ሜሉ። እንደዛ ስትል እሱ ሌላ ጊዜ ያስረዳሻለሁ፣ ግን ለራስሽ ማንነትና ከቀበለሽ ምንድን አለች? እንደዛ እነሱ ያወሩ ያሉ ሰንዬ ወጣችው። ሰንዬ ወጣ ቆየው አይደለ አለችው። እንደዛ ስትል አዎ ቤቱ እንደምትለቀቅ እኮ ያወራሃት ነበር አለችው። እነሱ የሚሄዱ ኪራን ለመጠየቅ ወደ ሆስፒታል ነበረ። ከዛ ነይ ከኛ ጋር ለምንድነው ማትሄጂው ስትላት፣ አይ አልሄድም
ቤቱ ስመጣ እጠይቀዋለሁ። ወደ ሆስፒታል መሄዱ ምን ያደርጋል? ሰኒዬ ደግሞ እሱማ አዎ፣ ግን ብቻሽን ቤቱ ላይ ጥዬ አልሄድም ብዬ ነው አለችው። ሰኒና ሚሉ ወጡ። ራሳቸውን ጠብቁ አለችው እና ሰኒ እና ሜሉ ወጡ። እዚህ ጋር ደግሞ ኪራ እና ናሆሜ እና ማን ነበር ጓደኛው ማለት ነው። ኪራ እንዴት ነህ ብሎ እየጠየቁ ነው። ቅዱስ እግዚአብሔር ይማር፣ ናሆሜ ምን ሆኖ ነው ብሎ ይጠይቃል። ናሆሜ ደግሞ ምንድን አለ? አላቅም ቅዱስ አለ። እኔም አላቅም፣ ግን ለእኔም ማልስ ምንም ነገር አይመለስም፣ ዝም ነው እያለው። እንደዚህ እያለህ ጊዜ ናሆማ አለ ኪራ። እንደዛ ስትል እንዴ ኪራ እኮ አስታወሰኝ እያለ ናሆሜ ደስ ብሏል። ናሆሜ አለኝ እኮ ወይ ኪራ ብሎ ደስ ብሏል። አሁንም ማለት ነው። ምን ሆኜ ነው ብሎ ቅዱስን ይጠይቃል። ኪራ ሲጠይቅ ምንም አልሆንክም፣ ግን ትንሽ አደጋ ደርሶብህ ነበረ ስትል ምን አይነት አደጋ ብሎ ኪራ ይጠይቀዋል። እንደዛ ስትል አንተ ዶክተር ነህ ብሎ ቅዱስ ይጠይቃል። ሲጠይቅ እርፍ ጭራሽ ብሎ ቅዱሴ ያወራል ስል ቢያንስ ከነርስ ጀምርልኝ እንጂ። ናሆሜ ደግሞ እሺ ኪራ፣ አሁን ግን አንተ እንዴት ነህ ብሎ ሲጠይቅ ደህና ነኝ፣ ግን ትንሽ ጭንቅላቴ ስለሚያም ነው እያለ ነበረ። ቅዱሴ ደግሞ አይዞ ፈጣሪ ጨርሶ ይማር ኪራ አለ። ውድ ቤተሰቦቼ የጽናት ድራማ ይሄን ይመስላል። በነገራችን ላይ አልጨረስኩም፣ በጣም ረጅም ስለሆነ ለእናንተም ቪዲዮ ማስረዘም ጥሩ ነው ብዬ አላሰብም። በመጀመሪያ ሰብስክራይብ አድርጉ፣ ቤተሰብ ሁኑ፣ ላይኩም እንዳትረሱ። ውድና የተወደዳችሁ ቤተሰቦች ሰላማቸው ብዙ ይበልላችሁ። ጽናት ድራማ በጣም የተወዳጅ የሆነ ድራማ እስከ መጨረሻ እንግዲህ በእኔ ቪዲዮ እዩልኝ፣ አበራቱኝ። ቤተሰብ ተባረኩልኝ።